ጆን ኤፍ ኬነዲ ትውልድን ያነሳሳው ፕሬዝዳንት። ሰላም ለሁሉም። ዛሬ በ21ኛው ዘመን በጣም የተደነቁ እና ተደማጭነት ካላቸው መሪዎች መካከል የአንዱን አስደናቂ ሕይወት እንቃኛለን። ቃሉ ሚሊዮኖችን ያነሳሳ ሰው በሰው ልጅ ታሪክ ውስጥ እጅግ አደገኛ ከሆኑ ጊዜያት ውስጥ አንዱን ሕዝቡን የመራው መሪ፣ ሰዎች ትልቅ ሕልም እንዲኖራቸው እና ከፍ እንዲሉ ራዕያቸውን ያፈጠነ ፕሬዝዳንት ጆን ፊትዝጌራልድ ኬነዲ ይባላል። ብዙ ሰዎች በቀላሉ JFK ብሎ ያውቁታል። ከሞተ ከግማሽ ምዕተ ዓመት በላይ ንግግሮቹ፣ ሀሳቦቹ እና ትሩፋቶቹ በዓለም ዙሪያ ላይ ያሉ ሰዎችን ማነሳሳታቸው ቀጥለዋል። ይህ የጆን ኤፍ ኬነዲ ታሪክ ይጀምራል። ጆን ኤፍ ኬነዲ ግንቦት 29 ቀን 1917 በብሩክሊን ማንቸስተር ዩናይትድ ስቴትስ ተወለደ። እሱ የመጣው ከታዋቂ እና ትልቅ ፍላጎት ካለው ቤተሰብ ነው። ወላጆቹ ትምህርትን፣ የሕዝብን አገልግሎትን እና የላቀ ብቃትን አበረታተዋል። ኬነዲ ከልጅነቱ ጀምሮ በታሪክ፣ በፖለቲካ እና በዓለም አቀፍ ጉዳዮች ላይ ከፍተኛ ፍላጎት አሳድሯል። ሆኖም የልጅነት ጊዜው ሁልጊዜ ቀላል አልነበረም። ኬነዲ በሕይወቱ በሙሉ ከጤና ችግሮች ጋር ታግሏል። ብዙ ሰዎች ፈጽሞ የማያውቁትን ሕመምን ብዙ ጊዜ ተቋቁሟል። እነዚህ ፈተናዎች ቢያጋጥሙትም አካላዊ ችግሮቹ ምኞቱን እንዲገድቡት አልፈቀደም። ታዋቂ ትምህርት ቤቶቹን ተምሯል እና በመጨረሻም ከሃርቫርድ ዩኒቨርሲቲ ተመረቀ። በትምህርቱ ወቅት በዓለም ክስተቶች እና በዓለም አቀፍ ግንኙነቶች ይማረክ ነበር። ታሪክ ራሱ ሊጠራው መሆኑን ብዙም አያውቅም ነበር። ሁለተኛው የዓለም ጦርነት ሲፈነዳ ኬነዲ የዩናይትድ ስቴትስ ባህር ኃይል ተቀላቀለ። በጦርነቱ ወቅት PT-109 በመባል የሚታወቀውን የጥበቃ ጀልባ አዛዥ ሆነ። በ1943 አንድ ምሽት የጃፓን አጥፊ መርከቧን መታው። ጀልባዋ ወድሟል። በርካታ የበረራ አባላትም ቆስለዋል። ብዙዎቹ መዳን እንደማይቻል ያምኑ ነበር። ኬነዲ ግን ሰዎቹን ለመተው ፈቃደኛ አልሆነም። በራሱ ላይ ጉዳት ቢደርስም የአውሮፕላኑን አባላት በማዳን ወደ ደህንነት መርቷቸዋል። ድፍረቱ ዕውቅናው እና አድናቆትን አትርፏል። ልምዱ በኃላፊነት፣ በአመራር እና በአገልግሎቱ ላይ ያለውን እምነት አጠናክሮለታል። ከጦርነቱ በኋላ ኬነዲ ወደ ፖለቲካ ገባ። በ1946 ለዩናይትድ ስቴትስ የተወካዮች ምክር ቤት ተመረጠ። በኋላ ሴኔተር ሆነ። የፖለቲካ ሕይወቱ እየገፋ ሲሄድ ብዙ ሰዎች በአስተዋይነቱ፣ በመግባባቱ ችሎታው እና በወጣትነት ጉልበቱ ተደንቀዋል። እንደ አውሮፓውያን አቆጣጠር በ1950ዎቹ መገባደጃ ላይ ኬነዲ በአሜሪካ ውስጥ በጣም ታዋቂ ከሆኑ የፖለቲካ ሰዎች አንዱ ሆነ። ከዚያም በ1960 ምርጫ መጣ። ገና በ43 ዓመቱ ኬነዲ ለፕሬዝዳንትነት ተወዳድሯል። ዘመቻው በሂደት፣ በፈጠራ እና በብሔራዊ እድሳት ላይ ያተኮረ ነበር። ዜጎቹ በወደፊት ላይ እንዲያምኑ እና ለህብረተሰቡ መሻሻል የበኩላቸውን እንዲወጡ አነሳስቷል። መልእክቱ በሚሊዮኖች የሚቆጠሩ ሰዎችን አስተጋባ። ምርጫው ሲጠናቀቅ ኬነዲ የዩናይትድ ስቴትስ 35ኛው ፕሬዝዳንት እና በቢሮ ከተመረጡ ታናናሽ ግለሰቦች አንዱ ሆነዋል። እንደ አውሮፓውያን አቆጣጠር በ1961 በተመረቀበት ወቅት በዓለም ዙሪያ ታዋቂ የሚሆኑ ታላላቅ ቃላትን ተናግሯል። ሀገሬ ምን ታደርጋለች ብለህ አትጠይቅ፣ ለሀገሬ ምን ማድረግ እንደምትችል ጠይቅ። እነዚህ ቃላት የፕሬዝዳንቱን መንፈስ ያዘ። ኬነዲ የተሻለ የወደፊት ግንባታ ላይ ዜጎቹ በንቃት መሳተፍ እንዳለባቸው ያምን ነበር። ሆኖም የፕሬዝዳንትነቱን ስራ የጀመረው በከፍተኛ ውጥረት ወቅት ነበር። ቀዝቃዛው ጦርነት ዓለምን ከፋፈለ። የዩናይትድ ስቴትስ እና የሶቪየት ህብረት ሰፊ የኒውክሌር ጦር መሳሪያ ነበራቸው። በሁለቱ ሀያላን ሀገራት መካከል ግጭት ሊፈጠር መቻሉ የዓለምን ሰላም አደጋ ላይ ጥሏል። ኬነዲ ካጋጠሟቸው ቀደምት ፈተናዎቹ አንዱ የአስም የባህር መሸመጥ ወረራ፣ የኩባን መንግስት ለመገልበጥ የተደረገው ያልተሳካ ሙከራ ነው። ቀዶ ጥገናው አልተሳካም እና ትልቅ ውድቀት ሆነ። ኬነዲ ግን ከተሞክሮ ጠቃሚ ትምህርት ወስዷል። የእሱ አመራር ትልቅ ፈተና በ1962 በኩባ ሚሳኤል ቀውስ ውስጥ ደረሰ።
የአሜሪካው የስለላ ድርጅት የሶቪየት ኒውክሌር ሚሳኤሎች ከዩናይትድ ስቴትስ በቅርብ ርቀት ላይ በምትገኝ በኩባ ላይ ተጭኖ አገኘ። ዓለም አቀፍ በድንገት በኒውክሌር ጦርነት ጫፍ ላይ ተገኘች። ለ13 ቀናት ውጥረት የዓለም መሪዎች በጭንቀት ተመለከቱ። አንድ ስህተት ከባድ ግጭት ሊፈጥር ይችላል። ኬኔዲ ጥብቅነትን፣ ዲፕሎማሲ እና መገደብን የሚያጣምር ስልት መረጠ። ከጠንካራ ድርድር በኋላ ሰላማዊ የውሳኔ ሀሳብ ላይ ተዳርሷል። ሚሳኤሎቹ ተወግደዋል። ጦርነቱ ቀረ። ብዙ የታሪክ ተመራማሪዎች ይህ በፕሬዝደንትነቱ ከነበሩ በጣም አስፈላጊ ጊዜያት አንዱ እንደሆነ አድርጎ ይመለከቱታል። የኬኔዲ አመራር ሊደርስ የሚችለውን የኒውክሌር አደጋ ለመከላከል ረድቷል። ከዓለም አቀፍ ጉዳዮቹ ባሻገር ኬኔዲ በሳይንስ እና አሳሳ እድገትን አበረትቷል። ሰውን በጨረቃ ላይ እንዲሳተፍ አሜሪካ ሞክሯል። በወቅቱ ብዙዎቹ ግብ ከእውነታው የራቀ ነው ብሎ ያምኑ ነበር። ቴክኖሎጂው እስካሁን አልነበረም። ፈተናዎቹ በጣም ብዙ ነበሩ። ሆኖም ኬኔዲ የታላላቅ ግቦቹን ኃይል ተረድቷል። የእሱ እይታ ሳይንቲስቶቹን፣ መሐንዲሶችን እና ፈጠራዎቹን አነሳስቷል። ከዓመታት በኋላ እንደ ኢሮፒያን አቆጣጠር በ1969 የጠፈር ተመራማሪዎች ጨረቃ ላይ በተሳካ ሁኔታ አረፉ። እሱ ያስቀመጠውን ፈተና አሟልቷል። ኬኔዲ የሲቪል መብቶችን በመደገፍ ጠንከር ያለ ንግግርን አድርጓል። የዘር እኩልነትን እና ማህበራዊ ውጥረት በነገሰበት ወቅት ለሁሉም ዜጎች እኩል መብትና ፍትህ እንዲሰፍን እያበረታታ ነበር። ምንም እንኳ ብዙ ስራዎች ሳይጠናቀቁ በቀሩም የእሱ ድጋፍ ቀጥሎ ለሚመጡት አስፈላጊ ለውጦች አስተዋጽኦ አድርጓል። ከዚያም ዓለም ያስደነገጠችው አሳዛኝ ነገር መጣ። ለአውሮፓውያን አቆጣጠር ህዳር 22 በ1963 ላይ ዳላስ ቴክሳስ ሲጎበኙ ፕሬዝዳንት ኬኔዲ ተገደሉ። ዜናው በፍጥነት በመላው ዓለም ተሰራጭቷል። ሚሊዮኖቹ ተገረሙ። የፕሬዝዳንትነታቸውን ተስፋ እና እድሉን የሚወክል መሪ በማጣታቸው ብዙዎቹ አዝኗል። ገና የ46 ዓመት ልጅ ነበረ። ህይወቱ አጭር ነበረ። ሆኖም የእሱ ተጽዕኖ ይጸናል። ዛሬ ጆን ኤፍ ኬኔዲ በታሪክ በጣም ከሚታወሱ እና ከተጠኑ ፕሬዝዳንቶች አንዱ ሆኖ ቀጥሏል። ንግግሮቹ መነሳሳታቸውን ቀጥሏል። ለህዝቡ አገልግሎት ያለው ራዕይ ሰዎችን ማነሳሳቱን ቀጥሏል። በአስቸጋሪ ጊዜያት ለመሪነት ያለው ቁርጠኝነት ለመጪው ትውልድ ምሳሌ ሆኖ ቆይቷል። የጄኤፍኬ ምን ትምህርት እንማራለን? በመጀመሪያ ተፈታታኝ ሁኔታዎች ግባችን ላይ እንዲደርስ ሊያደርጉን አይገባም። የኬኔዲ የጤና ችግርና መሰናክሎች ቢኖሩም አስደናቂ ስኬት አስመዝግቧል። ሁለተኛ፣ በአስተማማኝ ሁኔታ ውስጥ አመራር ድፍረትን ይጠይቃል። ሶስተኛ፣ የስልጣን ጥመኞች ህልሞች ያልተለመዱ ስኬቶችን ሊያበረታቱ ይችላሉ እና በመጨረሻም የህዝብ አገልግሎት ለህብረተሰቡ አስተዋጽኦ ከሚያደርጉት በጣም ጠቃሚ መንገዶች አንዱ ሊሆን ይችላል። የጆን ኤፍ ኬኔዲ ህይወት የሚያስገነዝበን መሪነት ስልጣን መያዝ ብቻ አይደለም፣ በሚቻለው ነገር እንዲያምኑ ለሌሎች ማነሳሳት ነው። የሱ ታሪክ የአንድ ሰው ራዕይ በአንድ ትውልድ ላይ ተጽዕኖ እንደሚያሳድር በዓለም ዙሪያ ያሉትን ሰዎች ማሰባሰቡን ቀጥሏል። ስለተመለከቱና እናመሰግናለን። በዚህ ታሪካዊ ጉዞ ከወደዳችሁት እባክዎን ውደዱ፣ ላይክ፣ ሰብስክራይብ ያድርጉ እና ይህን ቪዲዮ ለሌሎች ለተወዳጆች ለታሪክ ሰዎች ያካፍሉ እና አስተውሱ፣ መጪው ጊዜ ለውጥን ለሚጠብቁ ሰዎች አይደለም፣ ለመፍጠር ድፍረት ላላቸው ሰዎች ነው።